ጉድ እኮ ነው። የማይሰማ የማይወራ ነገር የለም። በዱባይ አንዲት ኢትዮጵያዊት ሴት በ7 ዓመቴ ወንድ ባገኝ የራቁት ፎቶ ሊለቀቅብኝ ነው ድረሱልኝ ትላለች ማለት ነው። እኔ ይገርመኛል ግን ሴቶች ወዴት እየሄዳችሁ ነው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምታና እዝነት አይለያችሁ። ውድ ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ቪዲዮ ላይክ፣ ሼር በማድረግ አበረታቱኝ ለማለት እወዳለሁ። ዛሬ አንድ በጣም የምር የሚያስጠላ የሚያስገርምም ጉድ የሚያስብልም ነገር ይዤላችሁ መጥቻለሁ ማለት ነው። እዚህ ተብኔሉ ላይ የምታዩት ኢትዮጵያዊ ዜጋ ናት። የሌላ የማንም ዜጋ አይደለችም፣ ኢትዮጵያዊ ናት። እንግዲህ የማንም ብሔር ትሁን እኛ የምናውቃት አልሙሄም በኢትዮጵያዊነቷ ብቻና ብቻ ነው። አማራም ትሁን ኦሮሞም ትሁን ትግሬም ትሁን ምንም ትሁን በኢትዮጵያዊነቷ ነው እኛ የምናውቃትና የምንረዳት ማለት ነው። የማናቸው ብሔር ትሁን እንግዲህ ያንን ለመግለጽ አልፈልግም። ኢትዮጵያዊ ናት፣ ኢትዮጵያዊ ናት። በቃ አለቀ ነገሩ። እና በዱባይ ነው የምትኖረው። በዱባይ ስትኖር ይቺ ሴት እንግዲህ እንደ ማናቸውም ሰው ሰርታ ለመለወጥ ነው፣ ለመጃጃል ሳይሆን የመጣችው። እግሯ እዚህ ከተረገጠ በኋላ ደግሞ እሷ መጃጃል በቃ መጥፎ ባህሪዎችን ልክ በቃ አላ አይደለ እንደ ጥሩ ነገር ስም የሚያስጠራ ነገር መስሏት ይቺ ልጅ እንግዲህ ተልካሻ ቦታ ስትልከሰከስ ተገኝታለች። አይታችኋት ከሆነ በነሳሪም ላይ ቀርባ ብዙ ነገሮችን ብላለች። ምን ብትል ጥሩ ነው እንግዲህ ይቺ እህታችን ምንድን ነው በቃ በእነሱ ላይ ቀርባ ብዙ ነገሮችን ሰሩኝ ፍቱኝ እያለች አቤቱታ ስታቀርብ ነበር። እና እነሳሪም እንግዲህ እውነት መስሏቸው የእውነትም የተጎዳች መስሏቸው እነሱም ልጁን ለማስያዝ እና የእሷን ችግር ለመካፈል ብዙ ጥረት አድርገዋል። ይች ልጅ ግን የወደደችው ስራ ነው። ስራ ወዳ ፈቅዳን ያደረገችው። ከዛስ ቢሆን ሚዲያ ላይ መታ ሰሩኝ ፍቱኝ ስትል ነበረ። ማለትም በ7 ዓመቴ ነሳሪ ጋ እሽተኪ ስታደርግ ማለት ቅሬታዋን ስታቀርብ በ7 ዓመቴ ወንድ ባገኝ አግኝቼ ሂጄ ከዛ በኋላ የራቁት ፎቶ ቀርጾኝ ሳላየው የራቁት ፎቶ ቀርጾ ይዞ እያስፈራራኝ ነው፣ ሊለቀቅብኝ ነው፣ የራቁት ፎቶ ሊለቀቅ ነው ሰሩ ፍትህ ስትል ሳሪም ሆነ መስሏት አዝና እንዴት ሁል ጊዜ በሴቶች ላይ ያለ ተጽዕኖ ለምንድን ነው የማይቀረፈው? ይሄ ለህግ መቅረብ አለበት ብላ ነገሩን ህግ ካደረሰች በኋላ ልጅቷ ግን ለራሷ ወዳ ፈቅዳ ያደረገችው ስራ ነው። ስለዚህ ምን ብትል ጥሩ ነው? በፊት ግን ሲጠይቋት ይቃማለሽ ወይ? ይቃማም የለኝም ምናምን አለችው። ከዛ በኋላ እውነታው ሲወጣ ይቺ ልጅ ይቃማ አላት። ከኔ አልፎ ይቃማ እሱንም ማስይዣዋለሁ ስትል ደግሞ ኋላ ላይ ልጁን አምጡ ፈልገዋለሁ ሰሩኝ ፉቱኝ ብላ ሳሪ ከሱቋ አስጠግታ ስታበቃ ይቅርታ ሳሪ አይደለችም መሲ ሱቋ አስጠግታት ሳለ እንግዲህ ህሪ ሰሩኝ ፍቱኝ ወዮ አበርኩ እሱን አምጡ በቃ ልክ ወዳ የሰራችው ስራ ስለሆነ ይሄን ስትል ነበር። መሲም በንደት እንግዲህ ለፖሊስ አስይዛታለች ማለት ነው። ሴት ይቺ ልጅ በዱባይ ነው የምትኖረው፣ ኢትዮጵያዊ ናት። ይሄን ተልካሻ ስራ ላይ በመገኘቷ በራሷ ጊዜ ባቅጀበጀባት ስራዋን በፖሊስ በዱባይ ፖሊስ ቁጥጥር ስር ውላለች ማለት ነው። እውነቴን ነው። እናንተ እንደዚህ አይነቶች ሴቶች ኧረ እባካችሁ ሄዱ፣ እባካችሁ የፈለጋችሁትን ሁኑ። ግን አሁን ይቺ ልጅ የራቁት ፎቶ ሊለቀቅብኝ ነው እንደዚህ በ7 ዓመቴ
በቃ እንደዚህ ባገኘው አፈር አባሽ ቢና በሰባት የወንድ ጥማት ይዞች ነው እንደዚህ የመጣሽው። የወንድ ጥማት ከያዘሽ ሞልቶልሻል አገርሽ ደባይ ለደባይ። በቃ ስደት ስትወጪ ሰርተሽ ልትለወጭ ነው። ተልካሻ ስራሽን ይዘሽ ወደዛው መስራት የሚፈልጉትን ልጆች አታኮላሹ። ሁለተኛ ችግር የእውነት ችግር ሳይፈልጉት የመጣባቸውን ልጆች እንዳይረዱ እያደረጋችኋቸው ነው። እንደነዚህ አይነቶቹ አሁን ይቺ ልጅ የእውነት ተቸግራ ነው ብለው እነ መሲ ብዙ ነገር አድርገውላታል። እነ ብሬክስ ሁሉም ነገር ባሉበት እሷን በቃ ሴት ልጅ በእንደዚህ አይነት ማሸማቀቅ ተገቢ ስላላደለ ነገሩ ወደ ህግ ይድረስ ብለው ብዙ ነገር አድርገው ነገሩ ህግ እንዲይዘውና ህግ በቃ ልጅቷን እንዳትሳቀቅ ወንጀለኛ በሉት ይህን ሴት ልጅ ባረባ ነገር የሚያስፈራራ እሱ ተይዞ ተገቢውን ቅጣት እንዳገኝ ተብሎ ስንት ጥረት ባደረጉበት ሰዓት ከዛ በኋላ አብርኩ እሱን አምጡ አለች ማለት ነው። ነገ በእሷ ተመሳሳይ ደግሞ የእውነት ተበድላ ብትመጣ እንደዚህ እያረጋችሁ ነው ውሸት ነው ተብለው እነዚህ ልጆች እንግዲህ ብሶቷን ችግሯን ላይቀበሏት ይችላሉ ማለት ነው። ስለዚህ እንደዚህ ያሉ ልጆች የእውነት ችግር የደረሰባቸውን ልጆች እንዳይረዱ እያደረጓቸው ነው። የስራቸውን ይስጣቸው። የምር ይች ልጅ አሁን በጣም ስናየው እኛ ሁላ አሳዝናን ነበረ። ከዛ በኋላ ደግሞ በራሷ ወዳ ፈቅዳ ያደረገችው ስራ መሆኑን በራሷ አንደበት ተሰምቶ ራሷም እየመሰከረች ነው ማለት ነው። ስለዚህ ጉዳዩ ህግ ደርሷል። ልጁ ገና አልተያዘም፣ እየተፈለገ ነው። እሷ ግን አንደ ወደዚህ በራሷ ስትቅጀበጀብ በቁጥጥር ስር ውላለች ማለት ነው። ህግ እንግዲህ ተገቢውን እርምጃ ይወስዳል በሷ ላይ ማለት ነው። ወንዱም አይቀርም ይገኛል። ስለዚህ የሚሰሩ ልጆችን ስም ባታስጠለሹ፣ የሴት እህቶቻችንን ስም ባታስበላሹ ምን ነበረ ግን አለማፈሯ። ከዛ በኋላ መሲ ስትጠይቃት ምን አለቻት? አርግዘሻል ስትላት አይ እርጉዝ አይደለሁም። ፔረድ ታያለሽ? አዎ ፔረድ አለሁ። እማየው ፔረድ ግን ኖርማል አይደለም። ምን ሆነ? እስከዛሬ እንደማየው ፔረድ ጥርት ያለ አይደለም። ከዛ በኋላ ምን ብትል ጥሩ ነው ልጅቷ አልፈራል ጠረጥር ብላ ወድለሂ ምን አለች? ከወንዱ ብልት ውስጥ የሚወጣው ፈሳሽ ደም ነው። ከዛ በኋላ የኔ ፔረድ ኖርማል ፔረድ አይደለም የሚመጣው ያመኛል ብላ እንግዲህ በሚዲያ በአደባባይ ወጣ መሲ በምጠይቅባት ሰዓት ይሄንን ተናግራለች። ይችልሽ እንዴት ይሄን ያክል ሴት ልጅ በዚህ ልክ መውረድ? እንደነዚህ አይነቶቹ ወራዳ እንዴት እኛ ለራሱ መጮህ ስላለብን ለሌሎች ትምህርት እንዲሆን ብለን እዚህ ቁጭ ብለን ለማውራት ራሱ እኔ ወላሂ እየተሰቀኩ ነው የማወራው ይሄን ነገር ማለት ነው። እሷ ሞልታ እንዳደረገኝ እንዳለኝ ወደሽ እኮ ነው ሄድሽው። ወደሽ ከተደፋሽ ቢረቅሽ አይክፋሽ የሚባል ተረት አለና ወደሽ እስኪሄድሽ ድረስ ደግሞ ያለውን ነገር እዛው ቻይ። ተሰድበሽ ሴቶችን አታሰድቢ። አንዳንድ አይነት ሴት ልጅ አይወክሉም እንዳንቺ አይነቶቹ ማለት ነው። በወንዱ ብልት ውስጥ ኧረ እኔ ራሱ እያፈርኩ ነው። እውነት ነው። በወንዱ ብልት ውስጥ የሚወጣው ፈሳሽ ደም ነው። ከዛ በኋላ እኔ ኖርማል አይደለሁም እያመመኝ ነው ማለት መራባሽ ጃለሽ ራስሽ ወደሽ ፈቅድሽ እኮ ነው የሄድሽው። እዚህ ጋር ተገደሽ አይደለም። ከኢትዮጵያ እኮ ለዚህ ተብሎሽ አይደለም የተላክሽው። ልትሰሪ ትለወጪ የመጣሽው ቆሻሻ ለምን? እና በጣም የሚገርማችሁ ይዘገንናል። እና ይቺ ልጅ እንግዲህ በቁጥጥር ስር ውላለች። እባካችሁ እንደዚህ አይነት ሴቶች እንደው እባካችሁ ኧረ ተው። ይሄ ቪዲዮ እኮ እስከ እናንተ እኮ እንደዚህ ሆናችሁ አቀሩ። ነገ አግብታችሁ ትወልዳላችሁ። ይሄ ቪዲዮ ልጆቻችሁ ያውታሉ። ተው። ነገ ትልቅ ሰው መሆን ይመጣል። ስተዋት ልጅቱ ደግሞ የምር ኢትዮጵያዊ ራሷ አትመስልም። የኢትዮጵያን ሕዝብ የምትወክል አይደለኝ። ኢትዮጵያዊ ናት ለማለትም ያሳፍራል። ላይ ይገርማል። በጣም ነው ታስጠላው። እና ውዴቶቼ እንደው ይቅርታ አድርጉልኝና ከእንደዚህ አይነት ነገር አላህ ይሰውራችሁ። እንደነዚህ እኔ ቤተሰቦቻቸው ናቸው እንደነዚህ አይነት ዘልዛሎች
የሚያሳዝኑ ቤተሰቦቻቸው ናቸው። እርዱኝ ብላ መታ እንደዚህ ተደረኩ ብላ እንደገና ደግሞ ወዳ ፈቅዳ መሆኗን በአንድ ደቂቃ ሁለት ምላስ መናገር ምን ይባላል? ወይኔ 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 ስደት! ሰው ያልፍልኛል ብሎ ተሰዶ በዚህ ልክ ወርዶ ከነበተሰቡን ማዋረድ ምን ማለት ነው? በጣም ይከብዳል። ብቻ አላሁ ተዓላ እውነቴን ነው ከእንደነዚህ አይነቶቹ ባለጌዎች አለ ይጠብቃችሁ። የምር ዱባይ ያላችሁ እነ መሲ እነ ብሬክስ እነ ሳሪ የምር ጽናቱን ይስጣችሁ። የእውነት ተቸግረዋል ብለው ስራቸውን ትተው መከራቸውን በሚያዩበት ሰዓት ማለት ነው። ከዛም በኋላ ደግሞ ፈቅደን ነው ይሄድ ነው ብለው ደግሞ እነሱን ማጋለጥ ማለት እንደ ወንጀል ማለት ነው። የምር እነሱን ለራሱ እያሰለቿቸው ነው። ለማንም ከእውነት ከልቡ ለተቸገረ ራሱ እንዳይደርሱ እያደረጓቸው ነው። እነዚህ የምር ምን አይነት ተፈጥሮ ያላቸው እንደው አላውቅም። እንደነዚህ አይነት ሴቶች ኧረ ተው። ወንድ እንኳን ባለጌ ምላስ ባለጌ ወንድ ብትሉት እንኳን ለወንድ እንኳን ነግበኔ ብሎ ለሚናገረው ነገር እንኳን ቆም ብሎ አንዳንዶች እንኳን ያስባሉ። ሴቱ አሁን በፈጣጣው እየመጣ ነው። ተው፣ ኧረ ተው እንዴ! አሁን እንደዚህ አይነቷ ራፍር አባሽ ቢኔን ማወናጀልሽኝ ኩሽ እና ሴቶችዬ ልቦና ይስጣችሁ። ይሄንን ያክል ካልኳችሁ ይበቃል። ልቦና ይስጣችሁ። ከእንደዚህ አይነት ባለጌ ሰዎች ይጠብቃችሁ። እውነቴን ነው። ተወናጅ ላይ ስለሚያወናጅሉ ብቻና ብቻ እና ቀጣይ ቪዲዮ ደግሞ ያለውን ነገር እንግዲህ ምን ይፈጠራል አብረን የምናይ ይሆናል። ውድ ቤተሰቦቼ በያላችሁበት አላሁ ተዓላ ይጠብቃችሁ ይጠብቀን ለማለት ወደድኩኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።